አብርሃም ማድረግ የሌለበትን ትልቅ ስህተት ሳያስበውም ቢሆን ሰርቷል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ ትላንት ሁላችንም እንደምናስታውሰው አብርሃምና ሄርሜላ ሆነው እንግዲህ ሩታን ከህይወታችን ውጪ ድጋሚ ወደ ህይወታችን እንዳትመጪ እያሉ እንግዲህ ሲያስጠነቅቋት ሰምተን ነበረ። ያው አንዳንድ ነገሮችን ተነጋግረው ያው ካለ ስምምነት ነበር የተለያዩት፣ ሁላችንም እንደምናስታውሰው ማለት ነው። እንግዲህ ይህን ስምምነት ማን ቀድሞ ያፈር ሲሆን እያልን ሁላችንም ስንጠብቅ ነበር። እንግዲህ ቀድሞ ያፈረሰ ሰው ያው ጥፋተኛ እንደሆነ ሁልጊዜ እየሄደ የሚረብሽ ሰው እንደሆነ እንግዲህ ሁላችንም ስናይ ነበር ማለት ነው። እንግዲህ ትላንትናም ሩታ አንተ ራስህ ነህ እየመጣ የምትረብሸኝ እንጂ እኔ ወደ አንተ መጥቼ አላውቅም እያለች አብርሃምን ደጋግማ ስትናገረው ነበር። አብርሃምም አንቺ ነሽ ወደ እኔ ህይወት እየመጣሽ እየረበሽኝ ያለሽው፣ ስለዚህ የራስሽን ኑሮ ኑሪ፣ በማትፈለጊበት ቦታ አትገኝ እያለ ሁላ እንግዲህ ከባድ ነገሮችን ሲናገር ሰምተን ነበር ሁላችንም። እንግዲህ ከዛ የቀጠለው ነገር ያው ከዚህ በኋላ እንግዲህ ይህን ሁሉ ነገር ተነጋግረው እነዚህ ሁለት ሰዎች አይገናኙም፣ በቃ ሊገናኙ አይችሉም እያልን ነበር። ምክንያቱም የተነጋገሯቸው ነገሮች በጣም ከባድ ነገሮች ናቸው። በቃ ከዚህ በኋላ በህይወቴ ውስጥ እንዳላይሽ ብሎ አብርሃም አስጠንቅቋት፣ ሩታም እንግዲህ ከዚህ በኋላ እናንተም ወደ እኔ ህይወት እንዳትመጡ ብላ እንግዲህ ተናግራቸው አስጠንቅቃቸው ነበር ሄደችው። ነገር ግን ዛሬ እንግዲህ ወደ ሩታ ደውሎ ሩታን ሊያገኛት መጥቷል ማለት ነው አብርሃም። ይሄ እንግዲህ በጣም የሚገርም ነገር ነው። ምክንያቱም መጀመሪያም ህጉን ያወጣውም ያጸደቀውም አብርሃም ነው፣ ከዚህ በኋላ እንዳንገናኝ የሚለውን ማለት ነው። እንግዲህ አብርሃም ያው ካለ ሩታ አይሆንልኝም አይነት ነገር ይመስላል። እውነት ለመናገር ገና አንድ ቀን አድሮ ሩታን ለማነጋገር መጥተዋል ማለት ነው። ያው ሊያናግራት ያስበው ያው ሁላችንም እንደሰማነው በእርግዝናው ጉዳይ ነው። የሩታ እርግዝና አለ የለም ወይንስ ምንድን ነው ነገሩ የሚለውን ነገር ነው ማለት ነው። እንግዲህ ይሄን ነገር ያው ሁላችንም ካሁን በፊትም ስንጠይቅ ነበር። ነገር ግን አብርሃም ይህንን ነገር ዛሬ ላይ ያደረገው ሩታን ለማግኘት ሰበብ ነው እንጂ እውነት የሩታ እርግዝና አሳስቦት ነው ወይ አላውቅም። ምናልባት እርግዝናዋን አውቆ ልቡን አሳርፎ ለመቀመጥ ሊሆን ይችላል፣ በሱ ሀሳብ ማለት ነው፣ እንደተናገረውም እንደሰማ ነው። ነገር ግን ሌላ ጊዜ መሆን ይችል ነበር። ትላንት ህግ አውጥተው ተስማምተው ተነጋግረው በቋጩት ጉዳይ ላይ ከዚህ በኋላ አንገናኝም፣ ዳግመኛ ወደ ህይወት የመተሽ እንዳትረብሽኝ፣ እኔም አንቺን አልረብሽም ተባብለው ከተነጋገሩ በኋላ ዛሬውኑ አንድ ቀን አድሮ ሩታ ጋር ደውሎ መሄድ ማለት ምን ማለት ነው? የሩታ እርግዝና እኮ እንደውም ብዙ ጊዜ አብዛኛውን ነገር ያው እርጉዝ እንዳልሆነች ያመዝናል ብዙ ነገሮች። ምክንያቱም አንዳንድ ቪዲዮዎች ላይ የእሷን ቤተሰቦች ምናምን ሲናገሩ ከሰማናቸው ንግግሮች ማለት ነው። ምክንያቱም ባለፈው ታስታውሱ ከሆነ የገዛ እህቷ ቦርጭሽ ጠፍቷል፣ ሽንቅጥ ብለሻል፣ ቆንጆ ሆነሻል እያለች ስታወዳድስ ሰምተን ነበር። እና በቃ ቦርጭሽ ጠፍቷል ሚን እርጉዝ አይደለችም ነው በሌላ ቋንቋ። ይህ የተለየ ነገር አይደለም። የአብርሃም ወንድም ራሱ ዴቭ ራሱ ባለፈው ሰሞኑን በሰሩት ቪዲዮ ላይ ምንድን ነው ሲል የነበረው ሩታ እንኳን እርጉዝ ነኝ ብላ ዋሸችኝ እያለ ነበር እሱ ራሱ። እና ሩታ እርጉዝ እንዳልሆነች ይታወቃል። ግን እርጉዝ ብትሆን ራሱ በጊዜ ሂደት ሆዷ ላይ የሚያስታውቅ ነገር ነው። በቃ ያንን ነገር አይቶ መረዳት ይችላል አብርሃም። በቃ የኔ ነው አይደለም የሚለውን ልጁ ከተወለደ በኋላ አስመርምሮ ማወቅ ይችላል። ይሄ የራሱ መብት ስለሆነ ማለት ነው እንጂ ዛሬ ላይ ሩታን ጠርቶ እርጉዝ ነሽ አይደለሽም ነይ ሂደን እንመርመር ምናምን እያሉ ሌላ ነገሮችን ማምጣት ይሄ ያው ካለ ሩታ አይሆንልኝም አይነት ነገር ነው የሚመስለው። እውነት ለመናገር ራሱ ያወጣውን ህግ ራሱ ያጸደቀውን ህግ ራሱ ሽሮት አይተናል ማለት ነው። ስለዚህ አሁን ዛሬ ላይ ማነው ረባሹ? አብርሃም ነው። በቃ ሩታ አርፋ በተቀመጠችበት እሺ ብላ ተስማምታ በሄደችበት እርጉዝ ነሽ አይደለሽም የሚል አዲስ ርዕስ ይዞልን መጥቷል ማለት ነው። እንግዲህ ለዚህ አጸፋ ደግሞ ሩታ የሆነ ምላሽ ይዛ ትመጣለች ማለት ነው። እውነት ለመናገር የሩታ ጠላት ናት እኮ ሄርሜላ አይደል? ሄርሜላ ጋር አይስማሙም በቃ። ስለዚህ ሄርሜላ ነይ እንሂድ እንመርመር ምናምን የማለት መብት ራሱ የላትም እውነት ለመናገር። ሄርሜላ አዛዥ ሁና ሩታን እንደፈለገች ልታንቀሳቅሳት አትችልም። አንዳንድ ጊዜ ባውንደሪ የሚባል ነገር አለ አይደለ? የሆነ ሁላችንም ገደብ አለን። በቃ ያንን ገደባችንን ማንም ሰው ሊያልፍ አይችልም። ምናልባት አብርሃም የልጇ አባት ስለሆነ ወይ ደግሞ ከአንተን ያረገዝኩት ስላለችው አብርሃም መብት ሊኖረው ይችላል። ነይ ሂደን እንመርመር ቼክ እናድርጌ ማለት መብት ሊኖረው ይችላል። ከዚያ በተረፈ ግን ሄርሜላ እንደዚህ አድርጊ የማለት ግን መብት የላትም አጠቃላይ ማለት ነው። ሩታም ደግሞ ስትናገራት ነበር፣ አንቺ እናንተ በፈለጋችሁበት ጊዜ መታችሁ ነይ እንሂድ ተመርመሪ ምናምን ስላላችሁኝ አላደርገውም እያለች ነበር። መብቷ ነው። እርጉዝ ሆነችም አልሆነችም ይሄ ቀስ በቀስ የሚታወቅ ነገር ነው። ነገር ግን አሁን ላይ
አብርሃም ሄዶ ሊረብሻት ይገባል ብዬ አላምንም። ምክንያቱም ትላንትና የገቡትን ቃል እያፈረሱት ስለሆነ ማለት ነው። ከዚያ በዘለለ ግን ሄርሜላ እንደ አብርሃም እጮኛነቷ ማወቅ ልትፈልግ ትችላለች። ነገር ግን ሩታን አስገድዳ ነይ ተመርመሪ፣ ነይ እንደዚህ እናርግ ምናምን የማለት ግን መብት የላትም ከነጭራሹ ማለት ነው። ይሄ የአብርሃም ጉዳይ ነው ሊሆን የሚችለው። ከሆነም መብት ያለው አብርሃም ነው። ምክንያቱም የልጇ አባት እስከሆነ ድረስ ያንን ነገር አረጋግጦ ቼክ አድርጎ ነገሮችን የሚያስተካክልበትን መንገድ መፍጠር ስላለበት ማለት ነው። ነገር ግን አሁን ላይ ሩታ እርጉዝ ብትሆን አብርሃም ምን ለማድረግ አስቦ ነው የሩታን እርግዝና ማወቅ የፈለገው? በእርግጥ ያው የልጅ አባት እስከሆነ ድረስ ማወቅ ሊፈልግ ይችላል። ግን አሁን ላይ ማወቅ የፈለገበት ምክንያት ምንድን ነው? ሩታ የምርም እርጉዝ ብትሆን አብርሃም ምን ያደርጋል? ሁለቱንም እኩል ለመንከባከብ አስቦ ነው የጠየቃት ወይንስ ምንድን ነው ሀሳቡ? አልገባኝም እኔ። ምክንያቱም ሩታ እርጉዝ ካልሆነች እሺ ሄርሜላን ጠቅልሎ ያገባል ወይ ይንከባከባል ምናምን። ነገር ግን ሩታም እርጉዝ ከሆነች የመንከባከብ ግዴታ ስላለበት አብርሃም ማለት ነው። ለማንኛውም ግን የሩታን እርግዝና ማወቅ የፈለገበት ምክንያት አልገባኝም። አብርሃም እርጉዝ ናት እንበልና ሩታ ከዛስ ምን አይነት ውሳኔ ለመወሰን አስቦ ነው? ምን ለማድረግ አስቦ ነው? እውነት ለመናገር እኔ አንዳንድ ጊዜ እንደውም ሄርሜላ ራሱ ስጋት ያለባት ይመስለኛል እርጉዝ ስለሆነች ማለት ነው። ምክንያቱም ታስታውሱ ከሆነ አብርሃምና ሩታ ሲጣሉ ምናምን የነበረው እርጉዝ በነበረችበት ታይም ላይ ነውና ያንን ጊዜ እያሰበች ሄርሜላ ራሱ ስጋት ውስጥ ያለች ይመስለኛል። በቃ ሩታ እርጉዙና ስላልተንከባከባት በደንብ ጥሏት ስለሄደ ምናምን ያ ነገር እኔ ላይ ራሱ እንዳይደገም የሚል ስጋት ያላት ይመስለኛል ሄርሜላ ማለት ነው። ወይ ደግሞ ሩታ አሁንም እርጉዝ ከሆነች ትጋራኛለች፣ በቃ ሁለታችንንም መንከባከብ ይጠበቅበታል። ስለዚህ ትጋራኛለች፣ ሩታ አብርሃምን ትጋራኛለች ብላ የምታስብ ይመስለኛል። እና ያ ፍርሃት ያ ስጋት ይዟት ይመስለኛል አሁን ላይ አብርሃምን የሩታን እርግዝና ማረጋገጥ አለብን እያለች እየጨቀጨቀችው ያለችው የሚመስለኝ። ለማንኛውም ግን ያው የሄርሜላ ስጋት እንዳለ ሆኖ ደግሞ ሩታ የመለሰችላቸው አንዳንድ ምላሾች ነበሩ። በቃ አንተ አያገባህም አይመለከትህም ስትለው ሁላ ነበር። እንግዲህ አብርሃምን ያው ስለተለያዩ ሊሆን ይችላል እንደዚህ ያለችው። ምክንያቱም በቃ ተለያይተናል አንድ ጊዜ በቃ እሱም በህይወት አያገባውም እኔም በሱ ህይወት አያገባኝም ብላ ስላሰበችም ሊሆን ይችላል። ምክንያቱም ትላንት በተነጋገሩበት ጉዳይ አንቺም በኔ ህይወት እንዳትገቢ አንተም በኔ ህይወት እንዳትገባ ተባብለው ስለነበረ በዛ ምክንያት ይመስለኛል ሩታ ደጋግማ እንግዲህ አይመለከትህም አያገባህም እያለችውላ ስትመልስለት ነበር ማለት ነው። እንግዲህ የዛሬውን የሩታን ምላሽ እና አብርሃም ደግሞ ያው ሩታ እርጉዝ አይደለችም ወደሚል ተርጉመው ይዘውታል ማለት ነው። ለማንኛውም እንግዲህ የሩታ እርግዝና አለ የለም ያው እኛም ካሁን በፊት ግምታችንን አስቀምጠናል። አንዳንድ ከወጡ ቪዲዮዎችም ጭምር ያው ሩታ እርጉዝ ላትሆን ትችላለች፣ በዛን ጊዜ በቃ አብርሃምን ወደ ቤቷ ለመመለስ ያደረገችው ነገር ይሆናል የሚሉ ሀሳቦችን ስናስቀምጥ ነበር። ለማንኛውም ግን አሁን ላይም ቢሆን ምንም የተረጋገጠ ነገር የለውም ወይ ደግሞ ከሩታ አፍ የሰማነው ነገር የለም። አብርሃም እንግዲህ ደጋግሞ በቃ ለምንድን ነው ያዋሸሽኝ ምናምን አልልሽም ግን እውነቱን ንገሪኝ ያለ ሲጠይቃት ነበረ። ሩታም እንግዲህ ምንም አይነት መልስ ልትሰጠው አልፈለገችም። በቃ አንተን አይመለከትም ይሄ የኔ ጉዳይ ነው የራሴ ጉዳይ ነው ብላ እንግዲህ አስረግጣ ነግራው ሄዳለች ማለት ነው። እንግዲህ አብርሃምም ተናዶ ያው ጋር ጦጦነሻል ምናምን እያለ ሲሰድባት ሁላ ሰምተናል ማለት ነው። እውነት ለመናገር ይሄ ንግግር አግባብነት ያለው አይደለም። ግን አብርሃም የሩታን እርግዝና አሁን ላይ ማወቅ የፈለገበት ምክንያት ምንድን ነው የሚለው ደግሞ የሁላችንም ጥያቄ ነው ማለት ነው። ልቡን አሳርፎ ለመቀመጥ ነው እርጉዝ አይደለሁም ካለችው የሚለው ሊያስሄደን ይችላል። ነገር ግን ሩታ እርጉዝ ብትሆንስ አብርሃም በዚህ ሰዓት ምን ያደርጋል የሚለው ደግሞ የሁላችንም ጥያቄ ነው ማለት ነው። ለማንኛውም እንግዲህ ትላንትና የገቡትን ቃል በማፍረስና ቀድሞ አንዳቸውን ሄደው ማን ይረብሽ ይሆናል ያልነውን ነገር እንግዲህ አብርሃም አሳይቶናል ማለት ነው። በሩታ ህይወት ገብቶ እንግዲህ ሲረብሽ ሲበጠብጥ አይተነዋል ማለት ነው። ቃሉንም እንዳጠፈ ሁላችንም ተመልክተናል ማለት ነው። እንግዲህ የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።